የወዴት ጉዲት እየሰራችሁ ነገር አላስተኛ አላስቀምጥ ብሏት ጭራሹኑ በእንቅልፏም መጥቶ እንቅልፍም አልተኛ ብላለች ማለት ነው። እንግዲህ ምንድነው የተፈጠረው ሲባል የወዴት ጉዲት ወንደሰን መጥቶ ልኳን ሲያሳያትና እሷ እሱን እንዳደረገችው እኔም ባንቺ ላይ አደርጋለሁ ብሎ አካፋ ይዞ ወደ ጫካ እየሄዱ እያለ ነው በህልሟ እያየችው ማለት ነው የምታደርገው የምትጥለው በጣም ደንግጣ ነበረው ማለት ነው። ደግሞ እንዳጋጣሚ ሆኖ የተኛችበት ራሱ ሶፋ እንግዲህ ሰራተኛ ሶፋ ላይ ስተኛ አስቦት በጣም ነው አሰሪ ቤት ሄዶ በጣም ነው የሚደብረው እና በጣም የሚገርም ነገር በጣም የሚያሳዝን ነገር እንግዲህ አሰሪዋ ስትመጣ ተንቅልፏ ብድግ ብላ ምን ልታረጊ ነው? ምን እያደረግሽ ነው? እዚህ ሶፋ ላይ ተኛሽ ብላ ፈጣት ትገኛለች ማለት ነው። ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱ በአክብሮት እጠይቃችኋለሁ። ይዤላችሁ መጣሁት የእናት ግፍ ድራማን ይዤላችሁ ከች ብያለሁ። የእናት ግፍ ድራማ እንግዲህ ልብ አንጠልጣዩና እንደዚሁም ግፍ የሚሰራበት በአሁን ሰዓት በዚህ ወቅት ላይ ያለ ሰዎች በአሁን ሰዓት ምንድን ነው በእኛ ላይ የሚያስቡት ምን እየሰሩ ነው የሚለውን ነገር የምናስተውልና እንደዚሁም ደግሞ የምንረዳ እንሆናለን ማለት ነው። የእናት ግፍ ድራማ በጣም አሳዛኝና እንግዲህ ግፍ የሚሰራበት በጣም ከምታስቡ በለጠ የግፍ ግፍ የሚደረግበት ድራማ ነው ማለት ነው። ግን ደግሞ እኛ ብዙ ነገር ከዚህ እንደምንባር ተስፋ አለኝ እላችኋለሁ። ምክንያቱም ከዚህ እንደዚህ አይነት ነገር ተምረን እኛም ራሳችን እንድንጠብቅ ይረዳናል ብዬ አስባለሁ ማለት ነው። ቤተሰቦቼ ምንድን የተፈጠረው ሲባል እንግዲህ የወዴት ጉዲት በህልሟ ተኝታ ነበረ ማለት ነው። ወንደሰን መጥቶ እንግዲህ አገኘውሽ ገደልሽኝ ብለሽ ተስፋ ቆርጠሽ ነበር ወይ? እኔ በእግዚአብሔር ቸርነት ድኛለሁ። አሁን አንቺን ልገል ነው እዚህ የመጣሁት። የምገልሽም አገዳደል እንደዚህ ዝም ብሎ አይደለም፣ አንዴ አይደለም። ምክንያቱም ቆራርጬ እየተሳቀቅሽ እንድትሞች ይፈልጋለሁ ምናምን ብሎ ሲላት ነበረ ማለት ነው። የወዲት ጉዲት ደግሞ በጣም ነበር የደነገጠችው ማለት ነው። በፍጹም ወንድዬ በጣም ይቅርታ፣ አንተ እኮ ሩሩ ነህ። ከአንተ ሰውን ይቅር ማለት ትችልበታለህ። ክፏ እኔ ነኝ እንጂ አንተ ክፉ እኮ አይደለክም ባሌ፣ በጣም ይቅርታ በድያለሁ ምናምን እያለችው እንግዲህ ይቅርታ እየጠየቀችው እያለች አሁንም ተመልሳ ማን ትመጣለች? አሰሪዋ ወይዘሮ ቅድስት ትመጣለች ማለት ነው። ወይዘሮ ቅድስት ምንድን ነው የተፈጠረው? ይሄ ማን ነው ደግሞ ብለሽ ጎረምሳ ቤቴ ውስጥ ድረስ ይዘሽ መጣሽ እንዴ ብላ ታፋጥታታለች ማለት ነው። በፍጹም ጎረምሳ አይደለም፣ ይሄ ማለት ባሌ ነው፣ የቀደመው ባሌ ነው ሳልነግርሽ ቀሩ ምናምን ስትላት፣ በፍጹም ምን ሌላ ነገር የሚዋሸሻት ነገር አለ? ንብት ነግሪያት ይሻልሻል እያለ እሱም እያፋጠጣት ነበረ ማለት ነው። ባሌ ነው፣ አዎ ባሌ ነው፣ ባሌ ብቻ ነው ምናምን ብላን የተናገረችው ማለት ነው። በፍጹም እኔ ባልሽ ብቻ አይመስለኝም ብላ ስትላት እንግዲህ ባሌ ነው ብያለሁ ስታል፣ በፍጹም የደበቀችሽ ነገር አለ? አዎ በእርግጥ ባሏ ነኝ፣ ግን ደግሞ ልትገለኝ የነበረች በአካፋው ቅጥቅጥ አድርጋ አልሞስላት ጥላኝ ነው የሄደችው ምናምን ብሎ ይናገራል ማለት ነው። አልሞትች ብያት ነው ጥላኝ ሄደችው እንጂ በቁሜ ገላኝ ነበረ ምናምን ብሎ ይናገራል ማለት ነው። ከዛም በኋላ እንግዲህ በጣም በሚያሳዝን ነገር ምንድነው የተፈጠረው? ቀጥታ አሳይሻለሁ ብሎ ከቤቱ ይዟት ሲወጣ አሁን ደግሞ ቤት ውስጥ እንዳለ ግን እንግዲህ ሁሉንም ሰው ትለምናለች ማለት ነው። እናንተም ይቅር በሉኝ እባካችሁ በድዬሻለሁ፣ አንቺም ይቅር በይኝ እያለቻት ነበረ ማለት ነው። በፍጹም አንቺን ይቅርታ ልልሽ ምንድነው ይቅርታ፣ ባሏን እንደዚህ ያደረገ ሴትማ መገደል አለባት እያለች ነበረ ማለት ነው። ወይዘሮ ቅድስት ማለት ነው። አሁንም ከወይዘሮ ቅድስት አልፋ ወደ ወይዘሮ ቅድስት ባል ሚስት ጋር ስትሄድ እንግዲህ ምንድነው የተፈጠረው? እሷ ጋርም ስትሄድ እሷም በባሏ ላይ ግድያ እቺ ሴትዮ እንግዲህ ወይዘሮ ቅድስት ምን ትላታለች? እቺ ሴትዮን እያት የወዲት ጉዲት ያደረገችውን ባሏን የግድያ እንትን አድርሳበታለች። ስለዛን ምንድነው የሚገባት እስኪ ንገሪ፣ ምን ይወሰንባት እያለቻት ነበረ ማለት ነው። እሷም ደግሞ ምንድነው ያለቻት? በእርግጠኝነት መወሰን እንግዲህ ከዛም በኋላ ምንድነው የተፈጠረው? አንቺም ግድያ ይገባሻል። ምክንያቱም ባልሽን የገደልሽ ከሆነ ባልሽን የምታስፈራርተሽ ስለሆነ ባልሽን ስለ የግድያ ጥቃት ካደረሽበት መሞት አለብሽ ብላ እሷም በሷ ላይ ትፈርድባታለች ማለት ነው።
እንግዲህ ከዛም በኋላ ምንድነው የሚያደረገችው የምትጥለው የምታነሰው ነገር ሲጠፋባት አሁንም ብድግ አድርጎ ወደ ውጭ ይዟት ይወጣል ማለት ነው። ፈልጌ ነው ሁሌ መጥፎ ነገር የሚሰራ ሰው እንቅልፍ የለውም፣ ተኝቶ አያድርም። ገባችሁ አይደለ? ተኝቶ አያድርም። የወዲት ጉዲት አሁን እንቅልፏን አታለች ማለት ነው። በጣም በሚያሳዝን ነገር እንግዲህ በህልም ውስጥ እንዳየ ነው ወንደሰን ራሱ ማለት ነው እግሩ በስነ ስርዓት እየሰራለት አይደለም፣ እያነከሰ ነው። እንግዲህ በሽታ አስይዛኛለች። ይኸው ገና ልጅነቴን እንኳን ሳልጨርስ እንደፈለገኝ መንቀሳቀስ አልችልም። ይሄ ሁሉ ነገር የተፈጠረው በእሷ የተነሳ ነው እያለ ይገኛል ማለት ነው። ግን ያው ሁሉም ሰው ነው የፈረደባት ማለት ነው። ይሄ በህልም ውስጥ ማለት ነው የወድሻለሁ፣ አፈቅርሻለሁ፣ ላንቺ ትልቅ ቦታ አለኝ፣ እሞትልሻለሁ እያለ ሲል የነበረው እሱ ራሱ ውሰድና እንደፈለገ ካድርጋት ምናምን ያለው። በመጀመሪያ ግን በፍጹም እንደዚህ ልታደርግ አይገባም እያለው ነበረ ማለት ነው። በስተመጨረሻ ግን እንደፈለገህ ማድረግ ትችላለህ ብሎ በፈቀደለት ማለት ነው። የወዲት ጉዲት በጣም ነው የደነገጠችው። ምክንያቱም ሁሉም ሰዎች ሲፈርዱባት ማለት ነው የምትጥለውና የምታነሳው ነገር ነበር የጠፋባት ማለት ነው። ያው ሁሌ መጥፎ ነገር የሚሰሩ ሰዎች እንደዚህ ናቸው የሚፈረድባቸው ማለት ነው። በእርግጥ ያው ሁሌም መጥፎ ነገር የሚሰሩ ሰዎች መኝታቸው ራሱ ሰላም የለውም። ሰላማቸው ነው የሚነሳው ማለት ሰላማቸው የሚሰሩ ስራ የሚያደርጉት ድርጊት የሚያደርጉት ስራቸው ሰላማቸውን ነው የሚነሳው ማለት ነው። ስለዛ ምንድነው የምላችሁ ሰላም ከማጣት ፈጣሪ ይሰውረን። ሰላም ከማጣት እግዚአብሔር ይሰውረን። እውነቴን ነው የምላችሁ ሰላምን ያለ ነገር የለም። ሰላምን የሚሆን ነገር የለም ማለት ነው። ዋናው ሰላም፣ የሰው ልጅ ሰላም ማግኘት አለብን። ገባችሁ አይደለ? ሰላም ካለ ነው ሁሉ ነገር የሚገኘው ማለት ነው። ግን እሷ ራሷን በራሷ ሰላሟን አታለች። የሰራችው ስራና ያደረገችው ድርጊት እንቅልፏን አሳጥቷታል፣ ሰላሟን አሳጥቷታል። ምክንያቱም ከዚህም በፊት የወዲት ጉዲት እንግዲህ በአሁኑ ሰዓት ብትጸጸትበትም ወደ ኋላ ተመልሳ ያንን ነገር ለምን ፈጸምኩት ብትልም ግን ያደረገችው ስራ በጣም አስጠሊና በጣም ክፉ ነገር ነው ያደረገችው ማለት ነው። በነገራችን ላይ እንግዲህ ያው ወይዘሮ ወርቄ እንደፈረደችባት ነው እያየ ነው ማለት ነው። በህልሟ ራሱ ወይዘሮ ወርቄ ፈርዳባታለች ማለት ነው። ልጄ ነች፣ ግን እንደሱ አይነት ልጅ የለኝም። እቺ ልጅ ማለት እኔ የወለድኳት በ7 ወር ግዝና ነው የወለድኳት። በዛ ላይ ደግሞ አምጬ አይደለም የወለድኳት፣ አምጬ ሳይሆን የወለድኳት እንትን አድርጌ ነው በብሬሽን የወለድኳት እና ልጄም አይደለችም እያለ ትገኛለች ማለት ነው። አስቻለው በጣም ነበር የደነገጠው። እንዴት ልጅህን አሳልፈሽ ትሰጫለሽ? እማዬ ምንም ብትሆን እኮ ልጅሽ ነች የወዲት ጉዲት እንዴት ምናምን እያላት ነበረ ማለት ነው። እኔ እኮ የወዲት ጉዲትን አላቃትም። የወዲት ጉዲት ማለት እኮ በ7 ወር ነው የተወለደችው። በዛ ላይ ደግሞ በብሬሽን እስከተወለደ ድረስ አምጬ ስላልወለድኳት የኔ ልጅ አይደለችም እያለ ነበረ ማለት ነው። በጣም ነው የደነገጠው ማለት ነው። እንትና በነገራችን ላይ ማለት እንትን አስቻለው ማለት ነው። እንዴት ልጅሽን እያለ ነበረ ማለት ነው። እኔ ምንም ማድረግ አልችልም። ምክንያቱም ብትሞትም ብትኖርም ለእኔ ስለማትጠቅመኝ ወደዛ ብትሞት ይሻላል። እኔ ለወዲት ጉዲት መቼም አላዝንም ነው ያለቻው ማለት ነው። በእርግጥ ሁለቱም ጨካኝ ናቸው። እንግዲህ ልጅና እናት በራሳቸው ላይ ሲፈራረዱ ነው የሚቆዩት ማለት ነው። እንግዲህ ከዛም በኋላ ከተነሳች በኋላ ምንድን ነው ያደረገችው? ቀጥታ አስቻሉ ጋር ነበር የደወለችው ማለት ነው። አስቻሉ ጋር ደውላ በጣም ይቅር አስቻሉ ምንድን ነው ያለችው? ከዚህ ቤት መውጣት አለብኝ ነው ያለችው ማለት ነው። ምንድን ነው ስትለው እንዴ በህልሜ እኮ ወንደሰን መጥቶ አይቻለሁ ምናምን ስትል እስካሁን የመጣ የለም፣ ለወደፊት ግን መምጣቱ አይቀርም፣ የማይቀርልሽ ጉዳይ ነው፣ ይሄንን ነገር ብታስቢበት ይሻላል ነው ያላት ማለት ነው። ለማንኛውም ወንድሜ ከዚህ ቤት መውጣት አለብኝ፣ ካልወጣሁ በጣም ችግር ነው እያለችው ነበረ። ምንድን ነው ችግሩ የተፈጠረው ምናምን ስላት የተፈጠረው ነገርማ ምክንያቱም መርማሪ ፖሊስ ደግሞ ቤት ድረስ ራሱ መጥቶ ነበረ። የመጣው መንገድ ላይ አንድ ቀለታ ጠፍቼባት ያለታ ስትፈልገኝ መንገድ ላይ አግኝቷት ነበረ። እንደ አጋጣሚ ሆኖ የሚገርመው ነገር እኔን ብሎ ሳይሆን እሷን ለመጠየቅ ብሎ ቤት ውስጥ መጥቶ አግኝቶኝ ሊያገኘኝ ነበረ ባልደበቅ ኑሮ። ስለዛን ከዚህ ቤት መውጣት አለብኝ እያለ እዛው አርፈሽ መስራት አለብሽ እያላት ነበረ ማለት ነው።
ከዛ ቤት ከወጣሽ በእርግጠኝነት ትያዣለሽ፣ እዛው አርፈሽ ብትሰሪ ይሻልሻል እያለ እንደውም ማስጠንቀቂያ እየሰጣት ነበረ ማለት ነው። እንግዲህ ቤተሰቦቼ ምን እንደሚፈጠር በቀጣይ ቪዲዮ እስከሚመጣ ድረስ ቸር ቆዩልኝ።